በ2026 ከ17 ዓመት በታች የወንዶች አፍሪካ ዋንጫ ውድድር የኢትዮጵያ ብሔራዊ ቡድን በምድብ የመጀመሪያ ጨዋታው ከግብፅ ጋር 0-0 ተለያይቷል። ቀይ ቀበሮቹ ሁለተኛ የምድብ ጨዋታቸውን ቅዳሜ ከውድድሩ አዘጋጅ ሀገር ሞሮኮ ጋር ያከናውናሉ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የምድብ የመጨረሻ ጨዋታውን ከቱኒዚያ ጋር ያካሂዳል። በእንግሊዝ ፕሪምየር ሊግ የ31ኛ ሳምንት ተስተካካይ ጨዋታ ማንቸስተር ሲቲ ክሪስታል ፓላስን 3-0 አሸነፈ። አንቷን ሴሜኒዮ፣ ኦማር ማርሙሽ እና ሳቪኒሆ የማንቸስተር ሲቲን የማሸነፊያ ጎሎች አስቆጥረዋል። ድሉን ተከትሎ ማንቸስተር ሲቲ ከፕሪምየር ሊጉ መሪ አርሰናል ጋር ያለው ልዩነት ወደ 2 ነጥብ ዝቅ አድርጓል። በቀጣይ ሰኞ አርሰናል በርንሌይን፣ ማንቸስተር ሲቲ ማክሰኞ ቦርንመዝን ካሸነፉ የውድድር ዘመኑ የፕሪምየር ሊግ ዋንጫ አሸናፊ በመጨረሻው የ38ኛ ሳምንት መርሃ ግብር የሚለይ ይሆናል። በ38ኛ ሳምንት አርሰናል ሴልኸርስት ፓርክ ላይ ከክሪስታል ፓላስ ሲጫወት ማንቸስተር ሲቲ ኤቲሃድ ላይ አስቶን ቪላን ያስተናግዳል። አሰልጣኝ ፔፕ ጓርዲዮላ በትላንቱ ጨዋታ ቅዳሜ ብሬንትፎርድን 3-0 ካሸነፈ ቡድን የ6 ተጫዋቾችን ለውጥ አድርጓል። ኤርሊንግ ሃላንድ፣ ራያን ቼርኪ፣ ጀሬሚ ዶኩ ተቀየረ ወንበር ላይ ሲቀመጡ ኒኮ ኦራይሊ ደግሞ ከስብስብ ውጭ ተደርጓል። በጨዋታው እንግሊዛዊ አማካይ ፊል ፎደን 2 አሲስቶችን ያደረገ ሲሆን የ25 ዓመቱ አማካይ በፕሪሚየር ሊጉ ለማንቸስተር ሲቲ 100 የጎል ተሳትፎ ማድረግ ችሏል። ከሰርጆ ኩናጉዌሮ፣ ኬቪን ደብሩይነ፣ ዴቪድ ሲልቫ፣ ራሂም ስተርሊንግ እና ኤርሊንግ ሃላንድ በመቀጠል ፎደን 100 የጎል ተሳትፎ ያደረገ ስድስተኛው የማንቸስተር ሲቲ ተጫዋች ሆኗል። ፓሪስ ሰን ዠርማ የፈረንሳይ ሊግ አ ሻምፒዮን መሆኑን አረጋገጠ። የፓሪሱ ክለብ ትላንት ከሜዳ ውጪ የዋንጫ ተፎካካሪው ሎንስን 2-0 አሸንፏል። ክቪቻ ክቫራትስኬሊያ እና ኢብራሂም መባዬ ጎሎቹን ለፓሪስ ሰን ዠርማ አስቆጥረዋል። ፓሪስ ሰን ዠርማ አንድ ጨዋታ እየቀረው በ76 ነጥብ ለአምስተኛ ተከታታይ ጊዜ በአጠቃላይ ደግሞ ሪከርድ ለሆነ 14ተኛ ጊዜ የፈረንሳይ ሊግ ሻምፒዮን ሆኗል። በፈረንሳይ ሊግ ባለፉት 8 ዓመታት በ2021 የውድድር ዘመን ሊል ሻምፒዮን ከሆነበት ውድድር ውጪ ሌሎቹን 8 ዋንጫዎች ፓሪስ ሰን ዠርማ አሸንፏል። በዚህም የፈረንሳይ ሊግ አንድን ደጋግሞ በማሸነፍ ፓሪስ ሰን ዠርማ በ14 ዋንጫዎች ባለ ሪከርድ ሲሆን ሴንቴቲየን በ10 ኦሊምፒክ ደ ማርሴይ በ9 ዋንጫዎች ይከተላሉ። በተከታታይ ለሶስተኛ ጊዜ የፈረንሳይ ሊግ አንድ ሻምፒዮን መሆን የቻለው ስፔናዊ አሰልጣኝ ሉዊስ ኤንሪኬ በፓሪስ ሰን ዠርማ ታሪክ ብዙ ዋንጫዎችን ያሸነፈ አሰልጣኝ በመሆን የሎረን ብላን ሪከርድ ተጋርቷል። ሎረን ብላ 11 ዋንጫዎችን ሲያሸንፍ ሉዊስ ኤንሪኬም በተመሳሳይ 11 ዋንጫዎች ላይ ደርሷል። ስፔናዊ አሰልጣኝ ሜይ 30 በቻምፒየንስ ሊግ ፍጻሜ አርሰናልን የሚያሸንፉ ከሆነ ሪከርዱን ለብቻው 12 ዋንጫዎችን በማሸነፍ የሚይዝ ይሆናል። አሰልጣኝ ኡናይ ኤምሬ 7 ዋንጫዎችን፣ ቶማስ ቱሄል 6 ዋንጫዎችን በማሸነፍ ይከተላሉ። በኮፓ ኢታሊያ ፍጻሜ ኢንተር ሚላን ላዚዮን 2-0 በመርታት የውድድሩ አሸናፊ ሆነ። ማርከስ ቱራም እና ላውታሮ ማርቲኔዝ ሁለቱን ጎሎች ለኢንተር ሚላን አስቆጥረዋል። በአሰልጣኝ ክርስቲያን ኪቭ የሚመራው ኢንተር ሚላን በዚህ የውድድር ዘመን 2 ዋንጫዎችን ማሸነፉን አረጋግጧል። ከኮፓ ኢታሊያ ዋንጫ አስቀድሞ የሴሪአ ዋንጫን 3 ጨዋታ እየቀረው አሸናፊ መሆኑን ማረጋገጡ ይታወሳል። ኢንተር ሚላን የኮፓ ኢታሊያ ዋንጫን ሲያሸንፍ በታሪኩ ለ10ኛ ጊዜ ሆኗል። በስፔን ላሊጋ 36ኛ ሳምንት ሻምፒዮኑ ባርሰሎና ኢስታዲዮ ሜንዲ ዞሮዛ ላይ የወራጅነት ስጋት በነበረበት ዴፖርቲቮ አላቬስ 1-0 ተሸነፈ። ኮት ዲቫራዊው ኢብራሂም ዲያባቴ የአላቬስን ብቸኛ የማሸነፊያ ጎል በመጀመሪያው አጋማሽ መጨረሻ አስቆጥረዋል። የአሰልጣኝ ሃንዚ ፍሊክ ቡድን ባርሰሎና 11 ተከታታይ የላሊጋ ጨዋታዎችን የማሸነፍ ጉዞም ተገቷል። ኢስታዲዮ ዴላ ሴራሚካ ላይ ቪያሪያል በሴቪያ 3-2 ተሸንፏል። ሴቪያ በ43 ነጥብ ከወራጅ ቀጠናው ወደ 10ኛ ደረጃ ከፍ ብሏል። ላሊጋው ዛሬ ሲቀጥል ሪያል ማድሪድ መውረዱን ያረጋገጠውን ሪያል ኦቬዶን ምሽት 4 ሰዓት ተኩል ሳንቲያጎ ቤርናባው ላይ ያስተናግዳል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚነት ለመሾም እየተዘጋጀ መሆኑ ተዘገበ። የማንቸስተር ዩናይትድ የእግር ኳስ ኃላፊዎች ዋና ስራ አስፈጻሚው ኦማር ቤራዳ እና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ አሰልጣኝ ካሪክ በቋሚነት ኃላፊነቱን እንዲረከብ ለክለቡ ባለድርሻ ሰር ጂም ራትክሊፍ በዚህ ሳምንት ጥቆማ ያቀርባሉ ተብሏል። የማንቸስተር ዩናይትድ ከፍተኛ የባለቤትነት ድርሻ አሁንም በግሌዘርስ የተያዘ ቢሆንም እግር ኳሳዊ ጉዳዮችን በተመለከተ የመጨረሻ ውሳኔ የሰር ጂም ራትክሊፍ ነው። የ44 ዓመቱ አሰልጣኝ ማይክል ካሪክ ጥር ላይ በጊዜ ነት ክለቡን ከተረከበ ወዲህ ከ15 ጨዋታዎች 10ሩን በማሸነፍ ማንቸስተር ዩናይትድን ከነበረበት 7ኛ ወደ 3ኛ ደረጃ ከፍ በማድረግ ወደ አውሮፓ ቻምፒየንስ ሊግ መድረክ መመለስ ችሏል። የእንግሊዝ ፕሪምየር ሊግ የፕሮፌሽናል ፉትቦለርስ አሶሲዬሽን የደጋፊዎች የሚያዝያ ወር ኮከብ ተጫዋች ሽልማት እጩዎች ይፋ ተደርገዋል። በዚህም ብሩኖ ፈርናንዴስ እና ካሴሚሮ ከማንቸስተር ዩናይትድ፣ ራያን ቼርኪ ከማንቸስተር ሲቲ፣ ጃረድ ቦዌን ከዌስትሃም፣ ሞርጋን ጊብስ ዋይት ከኖቲንጋም ፎረስት እና የሊድስ ዩናይትዱ ኖዋ ኦካፎር በእጩነት ቀርበዋል። የማንቸስተር ዩናይትዱ አማካይ ብሩኖ ፈርናንዴስ የፒኤፍኤ የመጋቢት ወር ኮከብ ተጫዋች ሽልማት አሸናፊ ነበር።
የአርሰናሉ ግብ ጠባቂ ዴቪድ ራያ የእንግሊዝ ፕሪምየር ሊግ 35ኛ ሳምንት ኮከብ ተጫዋች ተሸላሚ ሆነ። አርሰናል ዌስትሃምን ባሸነፈበት ጨዋታ ድንቅ ብቃቱን ያሳየው ራያ በ2025/26 የውድድር ዘመን የፕሪምየር ሊጉ የሳምንቱ ኮከብ ተጫዋች ሽልማትን ያሸነፈ የመጀመሪያው ግብ ጠባቂ ሆኗል። ደጋፊዎች ከሰጡት ድምፅ መካከል 55 በመቶውን ያገኘው ዴቪድ ራያ ለሳምንቱ ኮከብ ሽልማት ከማንቸስተር ሲቲው ጀሬሚ ዶኩ፣ ከኤቨርተኑ ጄምስ ታርኮስኪ፣ ከብራይተኑ ማክሲም ደኪውፐር እና የቶተንሃሙ ግብ ጠባቂ አንቶኒን ኪንስኪ ጋር በእጩነት ቀርቦ ነበር። የሊቨርፑል ግብ ጠባቂ አሊሰን ቤከር ከጉዳት አገግሞ ነገ ከአስቶን ቪላ ጋር ለሚደረገው ጨዋታ ወደ ሜዳ እንደሚመለስ ተገለጸ። የ33 ዓመቱ ብራዚላዊ ግብ ጠባቂ በጭን ጉዳት ምክንያት ለ2 ወራት ከሜዳ ርቆ ነበር። በቅርብ ሳምንታት ስሙ ከዩቬንቱስ ዝውውር ጋር እየተያዘ የሚገኘው አሊሰን ቤከር ዘንድሮ በሁሉም ውድድሮች ለሊቨርፑል 34 ጨዋታዎችን አከናውኖ በ13ቱ ግብ አልተቆጠረበትም። የማንቸስተር ዩናይትድ አማካይ ካሴሚሮ ልምምድ መስራት ጀመረ። የ34 ዓመቱ ብራዚላዊ በመጠነኛ ጉዳት ምክንያት ማንቸስተር ዩናይትድ ከሰንደርላንድ ስታዲየም ኦፍ ላይት ላይ 0-0 በተለያየበት ጨዋታ አልተሰለፈም ነበር። ካሴሚሮ ማንቸስተር ዩናይትድ በኦልትራፎርድ እሁድ ከኖቲንጋም ፎረስት በሚያደርገው ጨዋታ ላይ የመጨረሻ የስንበት ጨዋታውን የሚያከናውን ይሆናል። ለ2026 ዓለም ዋንጫ በማለፍ ትንሿ ሀገር የሆነችው የካሪቢያኗ ደሴት ኩራሳኦ አሰልጣኝ ዲክ አድቮካትን በድጋሚ ቀጠረች። ኔዘርላንዳዊ አሰልጣኝ በሴት ልጃቸው የጤንነት መታወክ ምክንያት ከ3 ወራት በፊት በገዛ ፈቃዳቸው ከኃላፊነት ተነስተው ነበር። ኩራሳኦ አሰልጣኝ ፍሬድ ሩተንን ቀጥራ የነበረ ቢሆንም በወዳጅነት ጨዋታ በቻይናና አውስትራሊያ በመሸነፋቸው ከኃላፊነት ለቀዋል። በውድድሩ ኩራሳኦን የሚመሩት የ78 ዓመቱ ዲክ አድቮካት በዓለም ዋንጫው ታሪክ በዕድሜ አንጋፋው አሰልጣኝ ይሆናሉ። በዓለም ዋንጫው ኩራሳኦ ምድብ 5 ላይ ከጀርመን፣ ኤኳዶር እና አይቮሪ ኮስት ጋር ተደልድላለች። አሰልጣኝ ጆዜ ሞሪኒሆ ወደ ሪያል ማድሪድ ለመመለስ መስማማታቸው የተዘገበ ይገኛል። ፖርቱጋላዊ አሰልጣኝ በሎስ ብላንኮስ እስከ 2028 የሚያቆይ የ2 ዓመት ውል ለመፈረም ተስማምተዋል። ውሉን እስከ 2029 የማራዘም አማራጭም አላቸው ተብሏል። ሪያል ማድሪድ ለአሰልጣኙ ውል ማፍረሻ ለቤንፊካ ከ3 እስከ 5 ሚሊዮን ዩሮ ይከፍላል። ስምምነቱም ከቀናት በኋላ ግንቦት 17 ይፋ ሊደረግ እንደሚችል ተዘግቧል። የ63 ዓመቱ ጆዜ ሞሪኒሆ ዘንድሮ በቤንፊካ በፖርቱጋል ፕሪሜራ ሊጋ አንድም ጨዋታ ሳይሸነፉ የውድድር ዘመኑን ለማጠናቀቅ ተቃርበዋል። የቀድሞው የማንቸስተር ዩናይትድ አጥቂ ካርሎስ ቴቬዝ ከአርጀንቲናው ክለብ ታሌሬስ አሰልጣኝነት ተሰናበተ። ካርሎስ ቴቬዝ በአርጀንቲና ፕሪሜራ ዲቪዚዮን ከሚወዳደረው ክለብ ታሌሬስ ከ10 ወራት ቆይታ በኋላ ከውጤት ጋር በተያያዘ ከኃላፊነት ተሰናብቷል። የቀድሞው የዌስትሃም፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ዩቬንቱስ አጥቂ በታሌሬስ አሰልጣኝነት 13 ጨዋታዎችን አሸንፎ በ11 አቻ ሲለያይ በ11 ጨዋታዎች ደግሞ ሽንፈት ገጥሞታል። በመጨረሻም የማንቸስተር ሲቲው አማካይ ሮድሪ አዲስ ውል ለመፈረም መስማማቱ ተገለጸ። ስፔናዊ አማካይ በቅርቡ ከሪያል ማድሪድ ዝውውር ጋር ስሙ ሲያያዝ ቢቆይም በማንቸስተር ሲቲ እስከ 2029 የሚያቆየውን አዲስ ውል ለመፈረም መቃረቡ ተዘግቧል።